ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ውድ የስፖርት አፍቃሪያን በተለያየ የዓለም ክፍል ውስጥ ሆናችሁ በተለያየ የሰዓት አቆጣጠር ውስጥ ከሀገራችሁ መረቃችሁ እያደመጣችሁን ላላችሁ ለሁላችሁም ሰላምና ጤናን እመኝላችኋለሁ። ዛሬም እንደቀድሞው በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ። አጫጭር የስፖርት መረጃዎች፣ የዝውውር ስፖርታዊ መረጃዎች እንዲሁም ደግሞ ስለ ዓለም ዋንጫ አንዳንድ ነገሮችን እላችኋለሁ። ቀጥታ ወደ ስፖርታዊ መረጃዎች ሻገር በአጫጭር የስፖርት መረጃዎች እጀምራለሁ። አርጀንቲና ለፊፋ ጥያቄ አቅርባለች እየተባለ ነው። የአርጀንቲና ብሔራዊ ቡድን ከእንግሊዝ ጋር ለፍጻሜ ለማለፍ ላለበት ወሳኝ መርሃ ግብር ለፊፋ ጥያቄ ማቅረቡ ታውቋል። አርጀንቲና በጨዋታው ጠቀም ያሰበችው ማሊያን አስመልክቶ ምርጫዋን በመግለጽ ጥያቄውን አቅርባለች። አርጀንቲና ለጨዋታው ሁለተኛ ማሊያዋን ለመጠቀም ፍላጎት አላት ተብሏል። አርጀንቲና ከዚህ ቀደም በ1986 እና በ1998 የዓለም ዋንጫ እንግሊዝን ስታሸንፍ ይህንን ተመሳሳይ ማሊያን ለብሳ ተጫውታ ነበር። አርጀንቲና ሮብ ከእንግሊዝ ጋር በምታደርገው መርሃ ግብር ይህን ማሊያ ትጠቀማለች ተብሎ ይጠበቃል። ፊፋ የአርጀንቲናን ጥያቄ አይቶ ውሳኔውን የሚያሳውቅ ይሆናል ሲል ይሄን መረጃ ማርካ ስፖርት ዘግቦታል። ከአርጀንቲና ብሔራዊ ቡድን ጋር በተያያዘ ሚዲያ ብንሰማ ኳስ አንጫወትም ነበር ብሏል። የዓለም ሻምፒዮኑ አርጀንቲና ግብ ጠባቂ ኤሚሊያኖ ማርቲኔዝ በማህበራዊ ትስስር ገጾች የሚተላለፉ መልእክቶችን እንደማይመለከቱ ተናግሯል። ቁጭ ብለን የምናይና የምንሰማ ከሆነ እውነቱን ለመናገር ኳስ መጫወት አንችልም ነበር ሲል ማርቲኔዝ ተናግሯል። ትኩረታችን ራሳችን ላይ ነው ያለው ማርቲኔዝ እያሸነፍን እዚህ ደርሰናል። ዳግም የዓለም ሻምፒዮን ልንሆን ሁለት ጨዋታ ብቻ ቀርቶናል ሲል ተደምጧል። ፈረንሳይ አታስፈራንም። ዳኒ ኦልሞ የዓለም ምርጡን ተጫዋች ላሚን ያማልን ይዘናል። ኒኮ ዊሊያምስ የስፔን ብሔራዊ ቡድን አማካይ ዳኒ ኦልሞ ቡድናቸው ለቀጣይ ተጋጣሚያቸው ፈረንሳይ ፍራቻ እንደማይሰማው ተናግሯል። ፈረንሳይ አታስፈራንም ያለው ዳኒ ኦልሞ እኛ ምርጡ ቡድን እንደሆንን በጣም እርግጠኛ ነኝ ብሏል። ፈረንሳይ ጥሩ የዓለም ዋንጫ እያሳለፈች ነው፣ ነገር ግን እኛም እንደዚሁ ጥሩ ላይ ነን ሲል ዳኒ ኦልሞ ተናግሯል። ፈረንሳይ የተሻለ የሆነችበት ትንሽ ነገሮች ጨዋታው ለውጥ እንደማያመጡ ዳኒ ኦልሞ ጨምሮ ተናግሯል። ኒኮ ዊሊያምስ በበኩሉ ሙባፔ ታላቅ ተጫዋች ነው፣ ነገር ግን እኛም የዓለም ምርጡን ተጫዋች ላሚን ያማልን ይዘናል ሲል ተደምጧል። ፈረንሳዩ ተከላካይ ኢብራሂም ኮናቴ ደግሞ እንዲህ ብሏል። ስፔንን በፍጹም አንፈራም ብሏል። የስፔን ብሔራዊ ቡድን ተጫዋቾች ለሚሰጡት አስተያየትን ቦታ አንሰጥም በማለት ተናግሯል። የስፔን ብሔራዊ ቡድን ተጫዋቾች የፈለጉትን መናገር ይችላሉ ያለው ኢብራሂም ኮናቴ እኛ ለጨዋታው የተቻለንን ጥሩ ዝግጅት እናደርጋለን ብሏል። ጨዋታው ሲጠናቀቅ ውጤቱ በማን እጅ ላይ እንደሚሆን እናየዋለን ሲል ኢብራሂም ኮናቴ ተናግሯል። ስፔንን ይፈሩ እንደሆነ የተጠየቀው ኢብራሂም ኮናቴ በፍጹም አንፈራም፣ እውነት ለመናገር የሚነገረውን አንሰማም ብሏል። አክሎም የትኛውን ቡድን መፍራት የለብንም፣ ትሁት መሆን አለብን፣ ወደዚህ አይነት ወጥመድ መግባት የለብንም ሲል ፈረንሳዩ ተከላካይ ኢብራሂም ከስፔንና ፈረንሳይ ጨዋታ ጋር ተያይዞ ትናንት ከሰዓት በነበረን የስፖርት ዝግጅት ፕሮግራም ላይ የቀድሞ የስፔን ጠቅላይ ሚኒስተር ስለ ፈረንሳይ ብሔራዊ ቡድን የሰጡት አስተያየት ከፍተኛ ትችት እያስነሳባቸው ነው ብዬ መረጃ አድርሻችሁ ነበር። የቀድሞ የስፔን ጠቅላይ ሚኒስተር ፈረንሳይ ምንም ፈረንሳያዊ ተጫዋች ባይኖራትም ነገር ግን ብሔራዊ ቡድኗ ጠንካራ ነው ብለው አስተያየት ሰጥተው ነበር። ይህንም ተከትሎ በርካታ የስፖርት አዋቂዎች የቀድሞ የስፔን ጠቅላይ ሚኒስተር ላይ ትችታቸውን እየሰነዘሩ ይገኛል። ንግግሩ ዘረኝነት ነው ብለዋል። ፊሊፔ ዲያሎ የፈረንሳይ እግር ኳስ ፌዴሬሽን ፕሬዚዳንት ፊሊፔ ዲያሎ የቀድሞ የስፔን ጠቅላይ ሚኒስተር የሰጡትን አስተያየት ዘረኝነት ሲሉ አውግዘውታል። የቀድሞ የስፔን ጠቅላይ ሚኒስተር ማሪያኖ ራጆይ የፈረንሳይ በቡድኗ ውስጥ ፈረንሳዊ ተጫዋች ያላትም ብለው ነበር። የፌዴሬሽኑ ፕሬዚዳንትም ፊሊፔ ዲያሎ በበኩላቸው የቀድሞ ጠቅላይ ሚኒስተሩ የተናገሩትን ዘረኝነት ነው ብለውታል። አክለውም ተጫዋቾቻችን ከቀድሞ ጠቅላይ ሚኒስተር ምንም አይነት የዜግነት ምስክር ወረቀት አያስፈልጋቸውም ሲሉ ተናግረዋል። የፈረንሳይ ብሔራዊ ቡድን የፈረንሳውያን ነው ሲሉ ፊሊፔ ዲያሎ በትዊተር ኤክስ ገጻቸው ላይ ጽፈዋል ተብሏል። ቤተሰቦች በዚህ ላይ የእናንተን ሀሳብ በጽፉልኝ ደስ ይለኛል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ይልቀጥል።
ኖርዌይ ታላቅ አቀባበል ሊደረግላት ነው እየተባለ ነው። የኖርዌይ ብሔራዊ ቡድን በዛሬው ዕለት ከሰዓታት በኋላ በሀገሪቱ ቤተ መንግስት ትልቅ ንጉሳዊ አቀባበል ሊደረግለት መሆኑ ተገልጿል። ብሔራዊ ቡድኑ በዓለም ዋንጫ ያስመዘገበውን ታሪካዊ ቆይታን አስመልክቶ አቀባበሉ ሊዘጋጅለት መሆኑ ተገልጿል። በቤተ መንግስት በሚደረገው ንጉሳዊ አቀባበል ላይም የኖርዌይ ንጉስ ሃርላድ አምስተኛ እንደሚገኙ ተገልጿል። ቡድኑ በቤተ መንግስት ከሚደረግለት የክብር አቀባበል በኋላም በከተማዋ ከህዝቡ ጋር ደስታውን የሚጋራ ይሆናል ሲል ይሄን መረጃ ስካይ ስፖርት ዘግቦታል። ከኖርዌይ ብሔራዊ ቡድን ጋር በተያያዘ በዳኛ ታግዛችሁ ድሉን ዘርፋችሁናል ብሏል የሃላንድ አባት። ዳኛው ትንሽ ወደ እንግሊዝ አዘን ብሏል ያለው ደግሞ ሮይኪን ነው። የኤርሊንግ ብራውት ሃላንድ ወላጅ አባት አልፌ ሃላንድ እንግሊዝ በዳኛው ታግዛለች ሲሉ አስተያየታቸውን ሰጥተዋል። አልፌ ሃላንድ ጨዋታውን ሲገልጹም ጁድ ቤሊንጋምና ዳኛው ጥሩ ስራ ሰርተዋል ሲሉ ተናግረዋል። ዳኛው አትርፏቸዋል ያሉት አልፌ ሃላንድ ዋንጫውን እንድታሸነፉ እመኛለሁ፣ ነገር ግን ድሉን እንደሰረቃችሁን ነው የሚሰማኝ ብሏል። ሮይ ኪን በበኩሉ ዳኛው በአንዳንድ ውሳኔዎች ወደ እንግሊዝ ትንሽ አዘን ብሏል ሲል ተደምጧል። በሃላንድ ወላጅ አባት አስተያየት ይስማማ እንደሆነ እየተጠየቀው ሮይ ኪን በፍጹም ሲል ምላሽ ሰጥቷል። ከዓለም ዋንጫው ጋር በተያያዘ ፊፋ ተሳታፊ ሀገራትን ለመጨመር ሊመክር ነው እየተባለ ነው። የዓለም እግር ኳስ የበላይ አስተዳዳሪ ፊፋ በ2030 የዓለም ዋንጫ የተሳታፊ ሀገራትን ቁጥር የመጨመር ሀሳብ እንዳለው ተነግሯል። የፊፋው ፕሬዚዳንት ጂያን ኢንፋንቲኖ ተሳታፊ ሀገራትን በ16 በመጨመር 64 የማድረስ ሀሳብ እንዳለ ጠቁመዋል። ፊፋ የቀረበውን ሀሳብ ከ2030 የዓለም ዋንጫ ውድድር በፊት እንደሚመረመር ፕሬዚዳንቱ አስታውቀዋል። የዓለም ዋንጫው በዚህ ዓመት ቁጥሩን ከፍ በማድረግ በ48 ሀገራት መካከል እየተካሄደ መሆኑ ይታወቃል። የ2030 የዓለም ዋንጫ ውድድር በታሪክ ለመጀመሪያ ጊዜም በ6 ሀገራት አዘጋጅነት ይካሄዳል። ከዓለም ዋንጫው ጋር በተያያዘ ቤተሰቦች አንድ ቁጥራዊ መረጃ ላደርሳችሁና ወደ ሌሎች የስፖርት መረጃዎች የመሻገር ይሆናል። በዓለም ዋንጫው ሩብ ፍጻሜ ጨዋታዎች እስካሁን ድረስ በጣም ብዙ ሙከራዎችን ሹት ያደረጉ ተጫዋቾች በደረጃ በማለት ቤተሰቦች 90 ሚኒት አንድ መረጃ ይፋ አድርጓል። 10ኛ ላይ ዲዜር ዱዌ መቀመጥ ችሏል። ከፈረንሳይ ብሔራዊ ቡድን 3 ሹቶችን ማድረግ ችሏል ተብሏል። እንዲሁም ቡካዮ ሳካ ከእንግሊዝ ብሔራዊ ቡድን፣ አንቶኒዮ ኑሳ ከኖርዌይ ብሔራዊ ቡድንና ቲያጎ አልማዳ ከአርጀንቲና ብሔራዊ ቡድን በተመሳሳይ 3 ሹቶችን አድርገዋል ተብሏል። አሌክሲስ ማካሊስተር ከአርጀንቲና ብሔራዊ ቡድን 4፣ ሊዮኔል አንድሬስ ሜሲ ከአርጀንቲና ብሔራዊ ቡድን 4፣ ኦስማን ዴምቤሌ ከፈረንሳይ ብሔራዊ ቡድን 4 እና ኪሊያን ሙባፔ ከፈረንሳይ ብሔራዊ ቡድን በተመሳሳይ 4 ሙከራዎችን አድርገዋል ተብሏል። ቤተሰቦች ጁድ ቤሊንጋም ከእንግሊዝ ብሔራዊ ቡድን 5 ሙከራዎችን በማድረግ ሁለተኛ ላይ ሲቀመጥ በዓለም ዋንጫ ሩብ ፍጻሜ ጨዋታዎች እስካሁን ድረስ በጣም ብዙ ሙከራዎችን ካደረጉ ተጫዋቾች መካከል በቀዳሚነት የተቀመጠው ስፔናዊው ታዳጊ የፊት መስመር አጥቂ ላሚን ያማል ሲሆን 6 ሙከራዎችን አድርጓል ተብሏል። ይህንን መረጃ 90 ሚኒት ይፋ አድርጎታል። ከዓለም ዋንጫ መረጃዎች ወጥተን ሌሎች አጫጭር የስፖርት መረጃዎችን ስንመለከት የካማቪንጋ የሪያል ማድሪድ ቆይታ አጠራጣሪ ሆኗል ተብሏል። ፈረንሳዊ አማካይ ኤድዋርዶ ካማቪንጋ የወደፊት ቆይታው በሪያል ማድሪድ ላይ የተመሰረተ መሆኑ ተነግሯል። ካማቪንጋ አሁን ላይ ከበርካታ የፕሪሚየር ሊግ ክለቦችም የዝውውር ጥያቄ እንደቀረበለ ተገልጿል። ተጫዋቹ አሁን ላይ ፍላጎቱ በሪያል ማድሪድ መቀጠልና ለቋሚነት ቦታው መፋለም መሆኑ ተዘግቧል። ይሁን እንጂ ሪያል ማድሪድ እንዲለቅ ከፈለገ ሁኔታው ሊቀየር እንደሚችል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። የሪያል ማድሪዱ አዲሱ አሰልጣኝ አባላትም ከቅድመ ውድድር ዝግጅት ላይ እንደሚገመግሙት ተጠቁሟል። አስቶን ቪላ ማንዛምቢን ለማስፈረም ተቃረበ። አስቶን ቪላ ስዊዘርላንዳዊውን አማካይ ጆሃን ማንዛቢን ከፍራይቡርግ ለማስፈረም መቃረቡ ተገልጿል። ኒውካስትል ዩናይትድ ተጫዋቹን ለማስፈረም ከክለቡ ጋር ከስምምነት ደርሶ እንደነበር ይታወሳል። ይሁን እንጂ ጆሃን ማንዛቢ ገና መዳረሻውን እንዳልወሰነ ተነግሯል። አስቶን ቪላ ይህንን ክፍተት ተጠቅሞም ተጫዋቹን የግሉ ለማድረግ ከጫፍ መድረሱ ተሰምቷል። አስቶን ቪላ አማዱ ኦናናን ለረጅም ጊዜ በጉዳት ማጣቱን ተከትሎ ወደ ዝውውር ገበያው መግባቱ አይዘነጋም። ጆሃን ማንዛቢ አሁን ላይ ከኒውካስትል ይልቅ ወደ አስቶን ቪላ ማምራት እንደሚፈልግ ታውቋል ሲል ይሄን መረጃ ዘ አትሌቲክስ ዘግቦታል።
ጆዜ ሞሪኒዮ ዘጋቢ ፊልም ተሰራለት። ቤተሰቦች ይህንን መረጃ ማርካ ስፖርት ዘግቦታል። የሪያል ማድሪዱ ዋና አሰልጣኝ ጆዜ ሞሪኒዮ የአሰልጣኝ ሕይወቱን ጉዞ የሚያሳይ ዘጋቢ ፊልም መሰራቱ ይፋ ሆኗል። ኔትፍሊክስ ዘጋቢ ፊልሙን በ3 ክፍሎች አሰናድቶ መጨረሱን ሲያሳውቅ ለተመልካቾችም ነሐሴ 5 ለእይታ እንደሚያበቃ አሳውቋል። ጆዜ ሞሪኒዮ ስለ ዘጋቢ ፊልማቸውም ሲናገሩ ምንም ዋንጫ ያላሸነፈ ሰው ዘጋቢ ፊልም አይሰራለትም ብለዋል። እንደ ኤሮፓያን አቆጣጠር ከ2003 እስከ 2022 ዋንጫ ሳሸነፍ ነበር። ለዚህም ነው ዘጋቢ ፊልሜን ለማሰራት የፈለጉት ሲሉ ጆዜ ሞሪኒዮ ተናግረዋል። በሌላ መረጃ አርሰናል የአትሌቲኮ ማድሪዱን አጥቂ ጁሊያን አልቫሬዝን የቅድመ ውድድር ዘመን ከመጀመሩ በፊት ለማስፈረም እየጣረ ነው ተብሏል። አርጀንቲናዊው ተጫዋች ጁሊያን አልቫሬዝ ቀደም ሲል በስፔን መቆየት ቢመርጥም አርሰናልን ለመቀላቀልም ክፍት ነው ተብሏል። አርሰናል ለስምምነቱ 90 ሚሊዮን ፓውንድ በላይ መሄድ አይፈልግም። አትሌቲኮ ማድሪድ ደግሞ 100 ሚሊዮን ፓውንድ ይፈልጋል ተብሏል። ቤተሰቦች ይህንን መረጃ ማርካ ስፖርት ዘግቦታል። ፍሎሪያን ፕሌተንበርግ ከስካይ ስፖርት ደግሞ እንዲህ ብሏል። አንድሪያ ቤርታ ጁሊያን አልቫሬዝን ከአትሌቲኮ ማድሪድ ለማስፈረም የሚደረገውን ድርድር እየመራ ነው። አትሌቲኮ ማድሪድ ለተጫዋቹ 100 ሚሊዮን ፓውንድ ይፈልጋል። አርሰናል ደግሞ 90 ሚሊዮን ፓውንድ ለማቅረብ ፈቃደኛ ነው ሲል ፍሎሪያን ፕሌተንበርግ ከስካይ ስፖርት ይህን መረጃ ይፋ አድርጎታል። ቦሩሲያ ዶርትመንዶች ስለ ክሪስቶስ ዞሊስ ጥያቄ አቅርበው ነበር። ነገር ግን ጉዳዩ ከዚያ በላይ አልሄደም። ሆኖም ተጫዋቹ የሚፈልገው አርሰናልን መቀላቀል ብቻ እንደሆነ ለቦሩሲያ ዶርትመንድ አመራሮች አሳውቆ ጥያቄያቸውን ውድቅ አድርጎባቸዋል ሲል ይህንን መረጃ ሜን ስፖርት ዘግቦታል። በሌላ በኩል አርሰናሎች የአስቶን ቪላውን ተጫዋች እንግሊዛዊውን የሞርጋን ሮጀርስን ዝውውር ቶሎ ለመጨረስ ተስፋ ቢያደርጉም የዓለም ዋንጫው ግን ዝውውሩን አዝጋሚ አድርጎታል ሲል ይሄን መረጃ ሚረር ስፖርት ዘግቦታል። ከአርሰናል ጋር በተያያዘ ጋብሪኤል ማርቲኔሊ ከጁቬንቱስና ከሮማ ጋር በዝውውር ጉዳይ ስሙ እየተነሳ ይገኛል ተብሏል። አርሰናል ለዚህ ብራዚላዊ ተጫዋች ከ45 እስከ 50 ሚሊዮን ዩሮ የሚደርስ የዝውውር ሂሳብ ጥያቄዎችን ለመመልከት ፈቃደኛ እንደሆነም አሳውቋል ሲል ይህንን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። በሌላ መረጃ ማንቸስተር ሲቲ ከ7 ቀናት በኋላ ወደ ልምምድ ይመለሳል ተብሏል። ኤንዞ ማሪስካ ፕሬስ ሲዝን ላይ እና በልምምድ ወቅት ስብስቡን በመገምገም እነማን መውጣት እንዳለባቸውና እነማን መቆየት እንደሚገባቸው ይወስናል ተብሎ ይጠበቃል። ኒኮ ጂጂ፣ ጄሬሚ ሞንጋ፣ ዲቫይን ሙካሳ፣ ራያን ማካይዶ፣ ጃክ ግሪሊሽ፣ ሳቪኖ ቀድመው ቅድመ ውድድር ዝግጅቱ ላይ ይገኛሉ ተብሎ ይጠበቃል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ሮድሪ ስፔናዊው የማንቸስተር ሲቲ የመሃል ሜዳ ተጫዋች በአዲሱ የውድድር ዘመን በማንቸስተር ሲቲ የመቆየትና በኤንዞ ማሪስካ ስር የመጫወትና በውድድር ዘመኑ መጨረሻ ክረምት ላይ ግን ክለቡን በነፃ መልቀቅ እቅድ አለው ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ቶተንሃም ሆትስፐር እና ኒውካስትል ዩናይትድን ጨምሮ አንዳንድ የቡንደስሊጋ ክለቦችም የኦማር ማርሙሽን ሁኔታ በቅርበት ሆነው እየተከታተሉ ይገኛል ተብሏል። ተጫዋቹን በኤንዞ ማሪስካ ስር ሊኖረው የሚችለውን ሚና በግልጽ ማወቅ ይፈልጋል ሲል ይህን መረጃ ሚረር ስፖርት ዘግቦታል። በሌላ መረጃ ማርከስ ራሽፎርድ ከዓለም ዋንጫው በኋላ ከአሰልጣኝ ማይክል ካሪክ ጋር የግል ውይይት ይኖረዋል ተብሏል። ተጫዋቹ ከማንቸስተር ዩናይትድ ጋር የቀድሞ ውድድር ዘመን ልምምዱንም ለመጀመር ዝግጁ እንደሆነ ለክለቡ ቀድሞ አሳውቋል ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ማንቸስተር ዩናይትዶች የኮሎምቢያዊውን አማካይ የክርስቲያን ኦሮስኮን ዝውውር ለማጠናቀቅ ተቃርበዋል ተብሏል። ይህ ባለተሰጥኦ ታዳጊ ዛሬ 18 ዓመት የሞላው ሲሆን ይህም ማንቸስተር ዩናይትድን በይፋ እንዲያስመዘግበው በር ከፋች ነው ተብሏል። ልክ እንደ ሴኩ ኮኔ ሁሉ ኦሮስኮም ሌላኛው ጥሩ የረጅም ጊዜ ተስፋ ያለው ተጫዋች በመሆን ዩናይትድን ይቀላቀላል ሲል ይህን መረጃ ዴቪድ ኦርንስቴን ከዚ አትሌቲክስ ይፋ አድርጎታል። ከማንቸስተር ዩናይትድ ጋር በተያያዘ ሜሰን ማውንት ያለፈው የውድድር ዘመን ማብቂያ ላይ ያሳየው አዎንታዊ ተጽዕኖ በቡድን ውስጥ ያለውን የወደፊት ዕጣ ፈንታን እንዲያረጋግጥ አስችሎታል የተባለ ነው። የክለብ ዋና አሰልጣኝ ማይክል ካሪክም ለልፋቱና ለሁለገብነቱ
ሜሰን ማውንት ትልቅ አድናቆት አለው። ሜሰን ማውንትን ብሎ የሚመጣ ማንኛውም ክለብ ለማንቸስተር ዩናይትድ ምንም አይነት ክፍያ ቢያቀርብ ማንቸስተር ዩናይትዶች ተጫዋቹን ለመሸጥ ፈቃደኞች አይደሉም ተብሏል። ይህንን መረጃ ሜን ስፖርት ዘግቦታል። ማንቸስተር ዩናይትዶች የሜሰን ግሪንውድን መልሶ የመግዛት አንቀጽን እንደማይጠቀሙበት ለማርሴ ባለስልጣናት አሳውቀዋል ሲል ይህን መረጃ ደግሞ ሚረር ስፖርት ዘግቦታል።